ለኔ በዓል ዶሮ ገዝቼ ከገባው ከበግና ከበሬ ከመግዛት የሚተናነስ ነገር አይደለም ብዬ ነው ገምተውና በዛ ልክ ስጋ ሊያበላ የሚችል ደሞዝ አይደለም በርግጥ እንደዚህ ከማህበረሰብ ነው የወጣሽውና ብዙ ጊዜ ተደጋጋሚ ጊዜ የሚነሱ ነገሮች አሉ ትራፊክ ፖሊስ ላይ ያለው አመለካከት ማለት ነው በትንሹ እንኳን ትራፊክ ፖሊስ ይቀጣል እንዴ ቀጭ ነው ትራፊክ ፖሊስ በዚህ ጥፋት ደግሞ ያስቀጣል ብለ ቅጣት ወረቀሰተው ቆይ ከስራ ባላስ ባደርሽ ከስራ በኋላ ኖ እዛው ላይ ቆይ ከሌጋ ደውዬ ነው ማስባረርሽ ነው በቃ አለ አይደለ ጸባጫሪ የሆነ ትራፊክ የሚያጋጥማል ምን ታውቃለ ደርሶ የሚጣላ ደርሶ የሚሳደብ አጥፍቶ ቀጣው ሰድበው አይሆን አንተም ደግሞ እንደምናየው ደግሞ በጣም ሸንቀጥ ያልከና እንደዚህ አይ ነገር ሲያይ ማህበረሰቡ አይ ይሄ እንኳን ገና አልበላም ይባላል እንዴ አይ ነገር ገጥማ ያቃል በሚገባ ይገጥማናል ካሎፈር ኮፈርክ አታየም እንዴ ከከሳ ደግሞ ገና አልበላም ይባላል ቻል ወይ ገና አልበላም ማለት ነው የሚል እኔ እንግዲህ 12 አመት ስራ ላይ ነኝ አዲስ ነው የሚሉ አሉ ይሄ አዲስ ነው ገና ትንሽ ተጠብቀው የሚል አለ አሎፈርም ገና እና እንዲህ ደ ነገሮች አሉ እንደው ወድቀሽ ታቀልሽ ኢንስፔክተር ሞተረኛው ነው ካልወደቅም አንዲት ምኑ ሞተረኛው ነው ከዚህ ከሴትነት ጋር ተያይዞ የሚመጡ ጫናዎች አሉ ወይ ባንች ላይም ባይሆንም በጓደኞችሽ ላይ አሁን ደግሞ በጣም ውብ የሆኑ ሴቶች ወስተዋል ትራፊክ ፖሊስ ላይ ሞተረኞች የሆነ ከደረሰኙን እየጻፈ 0911 ምናምን ነገር አለ ሚላለን ኖ ምን አለ መሰለኝ ነገር አሽከርካሪ ቢታወቅና ስልክ ይላል ደውልኝ ይላል ሰላም በመላው ዓለምና እንዲሁም ደግሞ በመላው ኢትዮጵያ የምትገኙ ቤተሰቦቻችን እንኳን ለብርሃነ ትንሳኤው በዓል በሰላም አደረሳችሁ እያልን የዛሬ እንግዶቻችን በአዲስ አበባ ፖሊስ ትራፊክ መምሪያ አጀብና ቁጥጥር አመራሮች ኢንስፔክተር ሀዲያ መሐመድ እንዲሁም ደግሞ ምክትል ኢንስፔክተር አበባው ስማቸው የትራፊክ ፖሊስ ሞተረኞች ናቸው እነዚህ ልዩ አዝናኝና አስቂኝ አሳዛኝ አስተማሪ የሆኑ ገጠመኞቻቸውን አብሮን እንዲያውጉ ለብርሃነ ትንሳኤ በዓል ምክንያት በማድረግ በአሃዱ 94.3 ሬዲዮና ቴሌቪዥን እንግዶቻችን ናቸው እነሱን እንግዲህ እንኳን ደህና መጣችሁ እንብላቸው ቅድሚያ ለማን እናርግለ ፈርስ ሌዲ ነው ኢንስፔክተር እንኳን ደህና መጣሽ በጣም እንግዳ ስለሆንሽም ከልብ ነው እናመሰግነው እንኳን ደህና ቆያችሁ መጀመሪያ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ላለው ያው ስሜ ቀደም ብለን ገልጸዋል ኢንስፔክተር ሀዲያ መሐመድ ይባላል ከትራፊክ አጀብና ቁጥጥር ቲም አዛዥ ነኝ እሺ ከልብ አመሰግናለሁ ይቀጥሉ እሺ እኔም አመሰግናለሁ ስሜ ምክትል ኢንስፔክተር አበባው ስማቸው ይባላል በቅድሚያ ለመላው የክርስትና እምነት ተከታዮች በሙሉ መልካም የትንሳኤ በዓል እንዲሆን እመኛለሁ ከዛ በፊት ግን ይሄን ፕሮግራም በማሰብ እኛ ጋር ለመስራት ወይም ደግሞ አደጋውን እኛ ጋር ከጎናችንን ብላችሁ እኛን ስለጋብዛችሁ በቅድሚያ አሃዱን እናመሰግናለን ለማለት ፈልጋለሁ ኢንስፔክተር እኛም በጣም ከልብ ነው እናመሰግነው እጅግ ሲበዛ ከስቱዲዮ ውጪ እንደ ቤተሰብ በነገራችን ላይ አሃዱ ውድ ቤተሰቦቻችን ነው ምንለውና እንደ ቤተሰብ ነው ያወራነው የናንተም ቅንነት መልካም ፍቃደኝነታችሁ ከተቋሙ ጀምሮ እንዲሁም እንዳንተ አመራሮች ከልብ ነው ማመሰግነው ወደ ጨዋታችን እንገባለን ልዩ የበዓል ዝግጅት ነው እንግዲህ ትንሳኤ በዓል ላይ ነው የምንገኘው እንዴት ነው ከበዓል ጋር ታይዞ ያለው ስሜት ሲያባው እንግዲህ ከበዓል ጋር ታይዞ ያለው ስሜት ብዙ ጊዜ በዓል ሲመጣ ፖሊስ በተለይ ደግሞ ትራፊክ ፖሊስ በከተማችን አዲስ አበባ ውስጥ በርካታ ፍሰት አለ በርካታ መንገድ መጨናነቅ ይታያል ሰው ለበዓል ይወጣል ይገባል በዛ ላይ አጀቦች አሉ የኛ ስራ በተለይ ደግሞ ያጀብ ስራ ነው ስለዚህ አጀብ መንገድን ከመወጠር ከመያዝ ፍሰቱን ከማቃለል
ለእንግዳው ቅድሚያ በመስጠት አጀብን የማስተላለፍ አጀብ የማጀብ ስራዎች ከአየር መንገድ ወደ ሆቴል ሊሆን ይችላል ከሆቴል ወደ ተለያየ ስብሰባ ቦታ እነሱን አሁን በተለይ ሰሞኑ ደግሞ ከዚህ ጋር ተያይዞ ስራዎችም አሉብንና በርከት ያለ ስራ ነው የምንሰራው ህዝቡም በርግጥ ተባባሪያችን ነው ስለዚህ ወጣውረድ ይበዛዋል እንደኛ ስራ ባል ሲመጣ ብዙ ጊዜ የትራፊክ ፖሊስም ወንጀል መከላከልም አጠቃላይ አባላት በዓል ሲመጣ ውጪ ነው የሚያሳልፉት ከዚህ ጋር ተያይዞ የቤተሰብ ስሜት ምን ይመስላል እንደው መልካም ብዙ ጊዜ እኛ እንደ ቀደም ብዬ እንደገለጽኩት ብዙ ጊዜ ፖሊስ በተለይ ትራፊክ ፖሊስ ደግሞ ከኛ ከስራው ጋር አደጋ ጋር ተያይዞ ስለሆነ እኛ በዓል ላይ ብዙ ጊዜ የመሳተፍ እድላችን አነሳ ነው ለምን የተልኳችን በራሱ ውጭ ላይ ነው በዓልን የምናከብረው ማለት ለህዝብ ስለሆነ የምንሰራው በዚህ የተነሳ ቤተሰቦቻችን እንደተባለው ከኛ ብዙ ይጠብቃሉ እንደማንኛውም የበዓሉ አክባሪ ወይም ታዳሚ የግድ ቤታችን ሆነን እነሱ ጋር እንድናሳልፍ ይፈልጋሉ ነገር ግን አጋጣሚ ሆኖ እንደዛ ነገሮችን አይፈቅድልንም ስለዚህ እሱን በሚቻል መልኩ እነሱም ቤታችን ውስጥ ድጋፍ የሚሰጡን ሌሎች የጸጥታ አካል ማለት ይቻላል ቤተሰቦቻችን ይረዳሉ ያቃሉ በተቻለ መጠን የተወሰነ ሰዓት ልናሳልፍ እንችላለን ከዛው ግን ቀጥታ ወደ ስራ ነው የምንሄደውና በስልክ ነው ይረዱናል በርግጥ እሺ ኢንስፔክተር ያው አንቺም እንግዲህ የዛሬ 8 አመት ነው የመጀመሪያው በአዲስ አበባ ፖሊስ ትራፊክ ሴት ፖሊስ በሞተረኝነት ማለት ነው እንዴት ነው የሴትነት ጋር ሞተረኛ በተለይ ደግሞ በዚህ በትራፊክ ፖሊስ ላይ በሞተር ስራ ላይ ያለሽ ልዩ ገጠመኞች ስራውስ እንዴት ነው ለመሰለክ ያው ሞተረኛ ሲሆነ ያው ብዙ ተልኮ ይለያያል ትራፊክ ስትሆንና ሞተረኛ ስትሆን ብዙ ድርብ ኃላፊነት ነው የሚሰጥ አንደኛው ምን አለ የሚሰጥህን እንግዳ በስነ ስርዓት አጅበ ሰላምነቱን አረጋግጠ በቃ ከተለያዩ ነገር ጠብቀው ከባድ ኃላፊነት አለብህ ያንን ተቋቁመህ ነው ያንን ስራ መስራው አጅበ ከሀገርም እስከሚወጣ ያገራችንም ሚኒስትሮች ከሆኑ ደግሞ በሰላም ያሉበት ቦታ እስከምታር ድርብ ኃላፊነት ነው የሚሰጥህና ያንን ተቋቁመህ ትሰራለህ ቻሌንጅ አለው ያንን ያው ግዴታችን ነው ግዴታን ተወጥተህ ነው የምንሰራው እሺ እንደው በዚህ አጋጣሚ ከዚህ ቀደም ሞተር ታሽከርክሪ ነበር ድሮ ወጣት ይያለሽ ልጅ ይያለሽ አላሽከረክርም የሚገርምክ ማለት ነው ሴት እኔ ትራፊክ ቦንኩበት ታይም ሴት ሞተረኛ የለምና በጣም ጥያቄ ነበር ውስጤ ማለት ለምን ሴቶች ለምንድን ነው የሚለው ነገር ማለት ነው ያው ከዜሮ ጀምረውና አለቆቻችን ኮማንደር አበራም ባይሳ ጨምሮ እዚህ ያደረሱን አንድ የተወሰኑ ሴቶች አሉን እና ግን በቂ አይደለም ነው የምለው ግን ምንም ልምዱም አልነበረኝም ፍላጎቱም አልነበረኝም ከዚህም በፊት ስራው ላይ ከገባው በኋላ ነው ወንዶቹን ሳይ ወደዛ ነገር መሳብን እንትን ያልኩት እንደው ወድቀሽ ታውቂያለሽ ኢንስፔክተር ሞተረኛው ነው ካልወደቅም አንዲት ምንም ሞተረኛው ኤማ ወደ አንተም በኋላ እንመጣለን አይ ጥያቄ አለ ግድ ነው ስራ ላይ ያለሽ ወድቀሽ ታውቂያለሽ እንዴ ምን አለ መሰለ ያጋጥማል ድንገት አጋጥምም ማለት ያጋጥማል ትወድቃለህ ትነሳለህ ያ ነገር ግድ ነው የሚያጋጥም ነገር ነው ለምን የሞተር ተሽከረክር 100% ጠንቃቃ መሆን አለበት ከመቶ 1% ካላጓደልክ ያ ነገር ያጋጥማል ለምን ራስነ ባላንስ እየሰራህ የምትሄደው እንዴ የከፋ ጉዳት አጋጥሞኛ ያቅምቅን ሞደቅ ያጋጥማል ይሄን ግን ሞደቁን ግን ወደ ኋላ አብረን እንመለስበት ምክንያቱም ለመሰለ ኢንስፔክተር አንድ ጊዜ ጥፋት አጥፍቶ ወይም ደግሞ ተፈላጊ መኪና ሲያመልጥ በቃ እሱን ለሚያዝ የሚደረገው ሩጫ በጣም ከባድ ነው ከዛ ላይ ሞደቅ ከሆነ በደም ነው የምታብራሪልን እሺ ኢንስፔክተር ምን ነው ገጥሞ ያውቃል እንዴ በርግጥ መውደቅ ሲባል አይነት አለው እንደተባለው አጀብ ላይ ገጥሞኝ አያውቅም ብዙ ጊዜኛ ክፍል እንግዲህ ወደ 12 አመቴ ነው አጀብ ክፍል ከተቀላቀሉ አጀብ ላይ ገጥሞኝ አያውቅም ነገር ግን ሞተር አይደል ሁለት ጎማ ነው ያለው ስለዚህ ባላንስ ከማድረግ አንፃር አንደኛ የኛ ምን ተጠቀመው ሞተር ይለያል ትልቅ ነው ያጀብ ሞተር ነው እሱም ባላንስ አርጋ አንዳንዴ በተለይ በፊት አካባቢ
በተለይ ገና ለማጅ ያለን አካባቢ ማለት ለማጅ ሲባል በደንብ እንትን ሁሌም ስኪልፉል መሆን ይችላል ሁሌም ትሬኒንግ ታደርጋለህ በዛ ነው ከዝም በላይ ደግሞ ገና ወደፊትም ከዚህ የተሻለ ደቆ ነጆች እንሆናለን ነገር ግን በመጀመሪያው አካባቢ እንደዛ ነገር ይገጥማል መቆም ላይ ወይ ማውረድ ላይ አንዳንዴ የሞተረኝነት እንትን በራሱ ስራው በራሱ ቻሌንጁ አንደኛ የእንትኑ የኢንቫይሮንመንቱ አለ ዝናብ ይዘንብና በተለይ ደግሞ አሁን ትንሽ ተሳከለ እንጂ መንገድ አስፋልት ወይ ተቆፍሮ እናገኝ እንችላለን እሱ ውስጥ እንገባለን ውሃ ስለሚሞላው ዝናቡ እሱ ቻሌንጅ ከቻሌንጅ ጋር ተያይዞ ካልሆነ እና ቀደም እንዳልከው እንደዛ አይነት መኪኖች ማን ነው በስራ ላይ ተፈላጊ ስታሯሮጥ ሊሆን ይችላል ወይ የሆነ ነገር ሲገጥም ሱም ከእንትን ለማምለጥ ከጥፋቱ ለማምለጥ አንተ ጋር ወዳንት ይጠጋ ይችላል ራስክን ካደገው ለመከላከል አማራጭ ትፈልጋለህ በዛ ሰዓት ባላንስ ተጠብቀህ ቆም ትችላለህ እንዴ ነገሮች ካልሆኑ መልካም በድጋሜ ለሁላችሁም እንኳን ለብርሃነ ትንሳኤው በዓል በሰላም አደረሳችሁ በዓሉ የሰላም የፍቅር የደስታ እንዲሆንልን እየተመኘን የዛሬ እንግዲህ እንግዶቻችን አጀብ ስንላችሁ ምንድነው አጀብ የሚባል ነገር እንዳይሉ አጀብ ማለት እንግዲህ በከተማችን መዲና አዲስ አበባ ላይ የተለያዩ ስብሰባዎች ሲካሄዱ ከፊት የዓለም መሪዎችን እንዲሁም ደግሞ የሀገር መሪዎችን አጅበው ውጣ ዳራዝ እንደዚህ ነገሮች አሉና ለነዚህ አይነት አባላቶች ናቸው እንግዲህ አሁን ከኛ ጋር በአሃዱ 94.3 ሬዲዮና ቴሌቪዥን እንግዳይ የሆኑን አብራችሁ ስለሆናችሁ ከልብ ያመሰገንን ጥያቄዎቻችን እንግዲህ እንደ ቤተሰብ እየተጫወትን ስለ በዓሉም ደግሞ ፈታ ያያልን ነው አብረን ቆይታ የምናደርገው እስቲ ኢንስፔክተር ጥፋት ያጠፋ አሽከርካሪ እንደው ቆም ብለው ያመለጠ እሱን ለሚያስትል የገጠመ ከሱ ጋር በቃ መልካም እንግዲህ እኔ የገጠመኝ ምንድነው በተለይ ስቴላ ማይጠፋው ማለት ነው መሃል ከተማ ነበር ወደ መስቀል ስቴዲየም አካባቢ በተለምዶ ሴንት ጆሴፍ መብራት ተብሎ የሚጠራው ቦታ ላይ ተመድቤ ትንሽ ቆየት ብሏል የሚፈለግ ነው መኪናው የሚፈለግ ነበርና አጋጣሚ ፈቃደኛ አይደለም ሊቆብልኝ አልቻለም መብራት ለቆታል ከስቴዲየም አቅጣጫ ወደ ቦሌ ነው የሚሄደው አቅጣጫው ብቻ ወደ መስቀል አደባባይ ነው በኋላ ላይ ሞተሬን አስነስቼ ተከተልኩት ልክ ሰማዕታት ወደ ቦሌ ታጠፈ ሰማዕታት ጋር ስደርስ ደረሱበትና እግረኛም አጋጣሚ በርካታ እግረኞች የሚሻገር ነበር ወደ እስጢፋኖስ በኋላ ላይ እግረኞች ልክ እንትን እንዳልኩኝ ደረሱበት ስደርስበት መሪውን ነው ወደኔ እንትን ያለው ያን ሰዓት ራሴን እንትን ለማለት ስል መሪ ጠቅልዬ እንትን ስል ያን ሰዓት ወድቅ ያለው አጋጣሚ ሆኖ ግን እንደዛም ሆኖ ያው ፖሊሶች አይደለን አላማው ግልጽ ነው ስለዚህ እሱን በቁጥጥር ስር ለማድረግ የግድ እሱን ይዤ እንደገና ወደሚፈለግበት ቦታ ወስጃለሁ እንደገና ደግሞ በዚህ ባደጋውም ጎማው ነክቶኝ ስለነበረ ባደጋም ጭምር ተነሳ ፕላን ተነስቶ በዛም እርምጃ ተወስዶበታል ማለት ነው በጣም ይገርማል እኮ ኢንስፔክተር ብዙ ጊዜ ሞተረኞች አሽከርካሪዎች ሞተረኞች ላይ አደጋ ለማድረስ በጎን ነው ነካ የሚያደርጉት እሱን አስቦ እንግዲህ መሪውን ጠብዞ አንተን መምታት ማለት በጣም ከባድ አደጋ ነውና እሱ እንደዚህ በጣም ያሳዝናል በጣም ተጎዳ ብዙ አይደለም አጋጣሚ ሆኖ ብዙም ያው የመቆም እንትን ስለነበረ ነገር ግን ገጅቶ እሱ ለማምለጥ ነበር ጥረት የሚያደርገው እሱ አልተሳካለትም ነገር ግን ብዙም ፍጥነት ስላልነበር አጋጣሚ መዞሪያው ላይም ነበርን ሰውም ነበር በዛ ምክንያት ከደረሱበት በኋላ ለመቆም ሞክሯል ነገር ግን ሲቆም ግን ሆን ብሎ መሪውን ወደ ግራ ጠምዞ ጥሎ ለማምለጥ ነው እሺ ገጥሞሻል እንዴ ቅድም ያየን ነበርና ብለን ያወራ ማለት ያጋጥማል እኔ ገጠመኝ ቆም ብያዋለው መብራት ጥሶ ነው እዚ ሚሊኒየም መብራት ነበርና ቆም ይያልኩት ያየኝ ሄደ ያው ብዙን ጊዜ ሴቶች ስንወድ ምን ይዛቸው ያያላችሁ እና የትደርሳለች ምና እንደዛ ነው ከዛ እኔ ሐሳቤ እሱ ጋር ነው እየሄድኩኝ አጋጣሚ መንገድ ላይ አክሲደንት አለ ሌላ አደጋ እና እኔ ፍጥነት የሚሄደው እሱን መኪናውን ለማያዝ ነውና ሰውየው ጋርም ሳልደርስ ያ ጋፕ ያረኩበት ሁኔታ አለ ለምን ስደርስ አደጋ አለ ሌላ አደጋ እነሱን አልፈ መሄድ እነሱ ያስቆሙኝ ነው እነሱን አልፈ መሄድ ከባድ ነው በቃ እሱ ሄደ
በቃ ሐሳቤ ምንድነው በቃ እዛ ጋር የነበሩት ሌላ አክሲደንቱን አንስቼ ገጠመኝ እንደዚህ አይነት ነገሮችም ያጋጥማል በጣም ነው የሚገርመው እንደው እዛው ላይ ያለ እንደው አጀብ ላይ በጣም ብዙ አጀቦች እንግዲህ እናንተ ክፍል ነው የሚያጅበው አጀብ ላይ ደግሞ የተለያዩ ሀገር ውስጥ የሚካሄዱ ዓለም አቀፍ የሆኑ ስብሰባዎች አሉ ከተለያዩ ዓለማት ሀገራት ደግሞ የሚመጡ መሪዎች አሉ እንደው በዚህ አጋጣሚ እንደው የተለያዩ መሪዎችን ታጅባላችሁ ሚኒስትሮችን አምባሳደሮችን በዚህ አጋጣሚ እንደው እስቲ ኢንስፔክተር የገጠመሽስ ልዩ ገጠመኝ አለ ወይ አሳዛኝ ወይ ማትረሹ ወይም ደግሞ የዚህን ሀገር መሪ አጅቤው እጃለሁ ብለሽ ታስታውሹ ከጀመርኩ ጀምሮ ብዙ አጀቦችን አጅቤያለሁ መሪዎችን ጎማ ይዘን የምናጀበት ታይም አለ ሚኒስትሮችን ታጅባለሁ ጎማ ማለት ያው መሪውም ያለበትን እያንዳንዱ ጎማውን ይዘ እኩል መሪውን ሽፋን ያረክ የምናጀበት አጀቦች አሉ አገራቸው ላይ ደግሞ ሴት ሞተረኛ ያላቸው ደስ ብሏቸው አመስግነው ደስተኛው ነው ለሀገራቸው ማድረግ እንዳለባቸው የቤት ስራ እየወሰዱ የሚሄዱ መሪዎችም አሉ ያው የኛ ተልእኮ ምንድነው እንግዳችንን በሰላም የሚፈልግበት ቦታ ማድረስ ነው ካደረስኩ በኋላ እዛ ጋር ከመሪው ጋር የምታደርገው ኮንታክት በፍጹም አይፈቀድም አድርሰ ተልእኮውን ሲጨርስ ወደ ቀጣይ ተልእኮ ነው የምናመራውና ማጆሪቲው በብዛት የአፍሪካ መሪዎችን አብዛኞቹን አጅበናል ነገር ግን ደስተኞች ናቸው እኛ ክፍል ላይ አሁን እንደ ኢትዮጵያ ደረጃ 3 ነን አጀብ ላይ ያለነው ሴቶች በቂ አይደለም ግን ከኛ ተሞክሮ የሚወስዱ የብዙ ሀገራት የአፍሪካ መሪዎች አሉ ይያዩ ደስተኛው ነው የሚሄዱበት ታይም አለ በክፍላችሁ 3 ሴት ሞተረኞች ናቸው ያሉት አጀብ ላይ 3 ነን ስለዚህ ይሄ ወደ በኋላ ላይ እንግዲህ ተቋሙም ይሄን ጉዳይ በጣም በርካታ የሆኑ በተለይ በክልል አካባቢ የሚገኙ ከልጅነታቸው ጀምሮ በሞተር የተማሩ ሞተርን ልክ እንደ በቃ እንደ አየር ላይ የሚያሽከረክሩ በርካታ ሴት እህቶቻችን ስላሉ ተቋሙ ወደፊት ብዙዎችን እንደሚቀጥር ተስፋ እናደርጋለን እንደው ኢንስፔክተር አንተም እንደዚህ ልዩ አጀብ ላይ ገጠመኞች ካሉ ገጠመኝ ብዙም ማስተዋወሰው የለም ነገር ግን እንደ አጀብ ክፍል በነገራችን ላይ ያጀብ ሲባል ዝም ብሎ እንትን አይደለም አጀብ በጣም የሰለጠነ በደንብ ቻሌንጅ ሁሉ ሊቋቋም የሚችል አላማው ገብቶት እስኪ በአጠቃላይ የውቀቱም ስኪሉም ያለው እና ብዙ ፈተናዎች አሉት ቻሌንጆቹን ተቋቁሞ ተመርጦ የሚገባበት ነው አጀብ ክፍል ማለት እንጂ ዝም ብሎ እንደው ሞተረኛ ስለሆነ ሁሉ ሞተረኛ ይገባል ከተልእኮ አንፃር ካመለካከት ሁሉ ታይቶ ማለት ነው እና እኔ እንግዲህ በገጠመኝ ማስተዋወሰው የተለያዩ አገር ፕሬዝዳንቶችና ጠቅላይ ሚኒስትሮችን አጅቤ ያውቃለሁ እንግዲህ ወደ ባራክ ኦባማን አስተዋውሳለሁ የካናዳውም አንድ ጊዜ መጥቶ አስተዋውሳለሁ እንደዚህ ከዛ ውጭ የኳታሩን አስተዋውሳለሁ አሁን በቅርብ ደግሞ የፈረንሳይንም አስተዋውሳለሁ በቅርብ ትልልቅ የሚባሉትን ማለት ነው ከፊት ያሉትን ሀገሮች ስንጠቅስ ከዛ ውጭ አፍሪካ ዘሁሉ 54 ሀገሮች ሁሉ አፍሪካ ህብረት ላይ ተሳተፋሉ እንግዲህ እነሱን በመቀየር አንዳንዴ በርካታ ስለሆነ የሰው ኃይላችን ደግሞ በዛ ልክ እንትን አይደለም እና በሩጫ ነው ምን ሸፍነው በቂ ሰው ኃይል አይኖርንም አንዳንዴ ጥረት ይኖርናል ለምን ጎማ ቀደም ሲባል ነበር ያንድ መሪ ጎማ ይያዛል የመኪና ጎማ ሲባል 4 ጎማ ነው ያለው 4ቱም ጎማ በሞተረኛ ይያዛል ማለት ነው እንደየ አገሩ ሴኩሪቲ ጸጥታ ሁኔታ የአስተጃጀብ ስታይላችን ይለያይ እንጂ ነገር ግን ጎማ ሲባል 4ቱም ጎማ ታጅባለ በዛ መሃል እኔ አንድ ጊዜ ማረሰው ከቻሌንጅ አንፃር ገጠመኝ አፍሪካ ህብረት ኦባማ የመጡ ጊዜ ኃይለኛ ዝናብ ይጣለ ነበር እና በረዶ ነው ይጣለው እንደሚያኔ የተለየ ሁሉ እንትን ነው የነበረው አጋጣሚ አፍሪካ ህብረት ስብሰባ ውስጥ ጨርሰው እንደወጡ አስተውሳለሁ ዶፍ ነው የወረደው ያ ዶፍ ግን ምንድነው በረዶ አጋጣሚ የክፍሉ መምሪያ ላፊና አጋጣሚ ነበርና ጃኬትም አልደረብንም እንደዙ ባለው ልብስ ማለት ነው ሙሉን ይጨርስ ነው ውጭ ላይ መጠለልም አትችልም ሁሉ መንገድ ይዘጋ ተብሏል ስለዚህ በረዶ የተጠረገ የታጀበት ምክንያት አስተውሳለሁኝ ሲወጡ ሜክሲኮ ድረስ ምን ያክል ቻሌንጅ እንደሚገጥምህ ያንን አስተውሳለሁ በድጋሚ እንኳን ለብርሃነ ትንሳኤው በዓል በሰላም አደረሳችሁ ይያልን ትንሽ ከማህበረሰቡ አሳሰብ ጋር እንምጣ እስቲ ብዙ ጊዜ በተለምዶ የአዲስ አበባ ፖሊስ ትራፊኮችን ማህበረሰባችን የወፈረ ትራፊክ ሲያይ በተለይ ትንሽ
ቦርጩ ወፈር ያለ ካየ ከሌላ ግምት ጋር ማያያዝ አሁን በጣም ብዙ በርካታ የሆኑ ትራፊክ ፖሊሶች ሸንቀጥ ያሉ ናቸው ምንድነው አዲስ መመሪያ አለ ከፕሮቶኮል ቆሟል እንዴ የመወፈር ነገር ላይ አናይም አንተም ደግሞ እንደምናየው ደግሞ በጣም ሸንቀጥ ያልከና እንደዚህ አይ ነገር ሲያይ ማህበረሰቡ አይ ይሄ እንኳን ገና አልበላም ይባላል እንዲህ አይ ነገር ገጥሞ ያውቃል በሚገባ ይገጥመናል ካልወፈር ኮፈርክ አታይም እንዴ ከከሳ ደግሞ ገና አልበላም ይባላል እንዲህ አይ ነገር ተሰማላችሁ ወይም ደግሞ ገጥሞ ያውቃል ይሄ በሚገባ ይገጥመናል እንደተባለው ነገር ግን የተለመደ ነገር አለ ሰው ሲበላ ሲጠጣ ይወፍራል ወይም ደግሞ እንግዲህ ከስራው ጋር ታይዞ በሌላም ከጉቦ ጋር ታይዞ ወደዛም እንትን የሚል አለ ነገር ግን አንዳንዴ በተፈጥሮ ነው አሁን ከኔ አንፃር ስጠይቀኝ እኔ ስፖርትም ሞክራለሁ ሰራለሁ አልፋልፎም ቢሆን ባለኝ ጊዜ ማለት ነው ሁለት ደግሞ እንደማንኛውም ሰው በላለሁ በርግጥ ወይም የሚጠጣ ከተባለ ብዙም መጠጡ ላይ ብዙም ባልሆነም ውሃም ተጠጣለ እና የሰራው ቻሌንጅ አለው ነገር ግን እኔ አሁን የሰው ልጅ በመብላት በመጠጣት ብቻ ይወፍራል የሚል ብዙ ነገር አለ ምቾት መጀመሪያው ስለልቦና ባስተሳሰብ እሱ ላይም አለ ከዛው ግን ሁሌም ይበላ የሚጠጣ አለ አንዳንዴ ደረቁ ነው የምታየዋል እና ይሄ አንዳንዴ ከተፈጥሮም ጋር ያለ ነው በርግጥ የሰው ልጅ የሚበላው ነገር ካልመረጠ የሚጠጣው ነገር በዛው ልክ ባላንስ ካላደረገ ውፍረት እንደተባለው ይመጣል ስለዚህ አሁን በፊት እንደተባለው በዛ ልክ እንትን ሊል ይችላል አሁን ግን ከመመሪያም አንፃር ማለት ከስራም አንፃር ወደዛ የግድ ፕሮፌሽናል ወደ መሆን አንፃሩ ተገባለና አሁን ትንሽ እንደዛ ነገር አይታየም ነገር ግን የሰው እንትን ግን በአባባል ደረጃ እንደዛ ነገሮች አሉ ይሄ ገና አልበላም ማለት ነው የሚል እኔ እንግዲህ 12 አመት ስራ ላይ ነኝ አዲስ ነው የሚሉ አሉ ይሄ አዲስ ነው ገና ትንሽ ተጠብቀው የሚል አለ አልወፈረም ገና እና እንዲህ ነገሮች አሉ እንደ ኢንስፔክተር እንደዚህ ልብስ እንደለበስካው ለቤተሰብ ስራ ሰርተ ነው ደሞዝ የምታገኘው ስጋ ቤት በራፍ ላይ እንደው ኪሎ ስጋ ገዝተ ወደ ቤተሰብ ለመላክ እንደው የሚሰማ ስሜት ምንድነው እውነት ለመናገር እኔ እሱን አላስብም ምክንያቱም ፖሊስ ስራ ምን እንደሆነ ስለምረዳ አስቤበት አላማው ምን እንደሆነ ግልጽ ነው ስለዚህ እኛ ደሞዝ ህዝቡ የሚረዳው አይመስለኝም ስለዚህ አንዳንዴ እንደተባለው በዓል ሰው እንደሰጡት ነው ወይ ምን ባላ አቅም ልክ ለኔ በዓል ዶሮ ገዝቼ ከገባው ከበግና ከበሬ ከመግዛት የሚተናነስ ነገር አይደለም ብዬ ነው የምገምተውና በዛ ልክ ስጋ ሊያበላ የሚችል ደሞዝ አይደለም በርግጥ እና ብዙም ካላማው አንፃር ስለሆነ ያን ያክል እኔ ለምን የሚል ነገር አይሰማኝም ለምሳሌ እንደው ኢንስፔክተር ሞዳንቺ ይመጣልኝ ይሄ የማህበረሰብ አሳሰብን እንደው ማጽዳት ስላለብን ነው በዋነኝነት ማለት ነው ጥያቄው ግልጽ ነው ነፃነት ይሰማል ወይ የሚለው አንተ ነፃነትን ታውቃለህ ስራን ታውቃለህ ግን አሁን ለምሳሌ በምግብ ቤት አካባቢ ላይ ስጋ ቤት አካባቢ ላይ ለግል ጉዳይ እንኳን ስትቆም የሰው አመለካከት የተዛባ ነገር የሚሆንበት ምክንያት ምንድነው ይሄንስ ለማጽዳት ምን ያህል ስራዎች ይሰራሉ እንደው በተቋሙስ እውነት ለመናገር ልክ ነው ማንም ስጋ ቤት በር ላይ ሄዶ ሲቆም ወይው ነገር ወደዛ ሆቴል ውስጥ ስትገባ ሰው አመለካከቱ ሌላ ነው በሌላ ነው የሚያይህ ይሄ ሐሳብ ደግሞ መቀየር መቻል አለበት ምክንያቱም በዛ ልክ እኛም የወጣነው ከማህበረሰቡ ነው የምናገለግለው ማህበረሰቡን ነው ስለዚህ ይሄን ያክል ዋናው የመጀመሪያው አእምሮ ንጹህ መሆን መቻል አለበት ሲቀጥል ግን ይሄን እንትን አመለካከቱን ለማስተካከል እንደተባለው ህዝብ ግንኙነት አለን ግንዛቤም ክፍል አለን አነሰበዛም ግንዛቤዎች ይሰጣሉ በቂናቸው ባይባልም ከዝጋ ታይዞ እንግዲህ ሰው በአመለካከት መቀየር መቻል አለበት ለምን የተቋቋመበት ዓላማ አደጋ መቀነስ ነው ሰው በሰላም ወጥቶ በሰላም መግባት እንዳለበት ይታመናል ይሄን ለማድረግ ግን ሰው በርቀት ሳይሆን ቀርቦ በማየት ስራውን በማገዝ ከያኔ ሊመሰክሩልን ይችላሉ ብዬ ገምታለሁ እሺ ኢንስፔክተር በጣም ነው ከልብ ማመሰግነው ወደ ዲያውዳንቺ ይመጣልኝ
ምክንያቱም በዚህ አንዱ ትራፊክ ፖሊስ የማህበረሰቡ ውጤት ነውና ቤተሰብ አለሽ ካንድ እዚህ ከማህበረሰብ ነው የወጣሽውና ብዙ ጊዜ ተደጋጋሚ ጊዜ የሚነሱ ነገሮች አሉ ትራፊክ ፖሊስ ላይ ያለው አመለካከት ማለት ነው በትንሹ እንኳን ትራፊክ ፖሊስ ይቀጣል እንዴ ቀጭ ነው ትራፊክ ፖሊስ ሲን ነገር ከዚህ እናንሳው ትራፊክ ፖሊስ ቀጣኝ ይላል ማህበረሰቡ ትቀጣላችሁ ምን አለ መሰለ ማህበረሰቡ ጋር ምን አይነት እንትና አመለካከት አለ መሰለ ትራፊክ ፖሊስ ከኔ አንዳንዴ በጣም ለራሴ ራሱ የሚገርመኝ ማለት ነው እንደ ትራፊክ ፖሊስ እንደውም አዛኝ ያለ እንዴ ነው ምለው ለምንድን ነው መሰለ እንደዛ ልልህ የምችለው እስኪ እግር ገጥሞ ሆስፒታል ሄደ ታውቃለህ በትራፊክ አደጋ እግሩ አካሉ ጎሎ እጁ ጠፍቶ እጁ ጎሎ እግሩ ጎሎ እስኪ በየሆስፒታሉ የኛ ሀገር አሽከርካሪዎች ሄደው ጎብኝተው ያውቃሉ የኛ ሀገር አሽከርካሪ ቆሞ ለእግረኛ ቆሞ አሳልፎ ያውቃል እስኪ በየዜብራው ላይ እንደምታሽከረክርም ከሆነ ሲገጥሞ ያውቃል አንተ እግረኛ ዜብራ ላይ ቆሞ ከስንት አንድ ነው የሚያሳልፍ አሽከርካሪ ያለው እኛ እንኳን ቆመን አያሳልፉም እኮ ማህበረሰቡ የትራፊክ ህግ አልገባውም ለምንድነው ትራፊክ ህጉ የወጣው ለምንድነው ዜጎቻችን አደጋ እንዳይደርስባቸው ተቻችለን እንድናሽከረክር በቃ አላ አይደለ ያ ነገር ነው ያ ነገር እንዳይሆን ነው እኛ ጋር ዛጋ ህግ ልናስከብር ነው እንጂ ልንቀጣ አይደለም አንድ አሽከርካሪ ህጉን ተከትለው ካሽከረከረኩ እኛ ሰላምታ ሰተን እኮ ተሳልፈዋለን እኮ ነገር ግን የኛ ሀገር አሽከርካሪ ህግን ያከብራል ወይ ህጉ የወጣው እኔ ሊጠብቀኝ ነው ዜጎቼ ሊጠብቅ ነው ልጆቼ በሰላም ወጥቶ በሰላም እንዲገቡ ነው ብሎ ይሰማዋል ወይ ይሄን አጥፍተሃል ይሄ ነው ጥፋትህ ይሄ ነገር በተደጋጋሚ ስታደርግ እንዲህ አይነት አደጋ ሊያስከትልብህ ይችላል ስለዚህ ይሄ በዚህ ጥፋትህ እንደዚህ አይነት ነገር ያስቀጣሃል ልትቀጣ ትችላለህ ያስቀጣሃል ለኮ ደንብ መተላለፍ ነው አይደለ ያ ደንብ መተላለፍ ተቀተነ ከዛ ጥፋት ይማራሉ ቂመኛ ሹፌር ነው ያተረፈን ያለ ነው ይሄ መሆን የለበትም አው ካለን ያኗኗር ሁኔታ የኑሮ ዘይቤ ሁኔታ የሚቀጣው ነገር ከራሱ ከኑሮ አኳያ ሊጎዳው ይችላል ነው ግን ከሚደርሰው አደጋ ይከላከላል ወይ ማህበረሰቡ በደንብ ሊያስብና ላይ የሚገባው አንደኛ ነገር ደግሞ እኛ ምን ቆመው እኮ ህዝብ ልናገለግል እኮ አንደኛ አገልጋዮች እኮ ነው ለሱ እኮ ነው የቆምነው ለሱ መቆማችን የሚሰማው ህዝብ አለ ነው እንደዛ ይረዱናል ወይ እኛ እኮ ስንሰራው ለን እኮ መልሰን የምንገባው ህዝብ ውስጥ እኮ ነው እኛም እኮ ማህበረሰብ አለን ልጅ አለን አጥፍተሃል ተብሎ በደንብ መተላለፍ ይጠይቃሽ ከርካሪ እኮ በየሚዲያው ላይ በየፌስቡክ ላይ በየቲክታክ ላይ እኮ የሚጽፈው ነገር የኛ ማህበረሰብ እየጎዳው ነው የኛን ቤተሰብ እየጎዳው ነው እኛ እኮ ይልብስ ለብሰን ሜድ እያፈር ነገር ግን እናገለግልበታለን ሌላ መተዳደሪያ የለንም ህዝብን ያገለገልን ነው መንግስት የሚከፍለን አገልጋይ ነን ያገልጋይነት ስሜት እንደምናገለግለው ይገባዋል እኔ በጣም እሺ እንዲህ አይ ነገሮችን በዋናነት እንግዲህ ያጠራንም ዋናው ቀደም ሲል ያነሳው ጥያቄ መቅጣትና አሁን ለምሳሌ እስር ቤት የሚባል ነገር አለ ኢንስፔክተር እስር ቤት የሚባል ነገር የለም ማረሚያ ቤት ነው ያለው ታረመበት ምትወጣበት ነው ራሱ ይሄ ቅጣት የሚለው ነገር ትራፊክ ፖሊስ አስፈጻሚ ነው አይደል ግን ከዚህ ጋር ተያይዞ ያለው ነገር እንደው ለአሽከርካሪዎችም ግልጽ እንዲሆንላቸው ምንም ትራፊኩ ቀጣይ ነው የሚወጡ መመሪያዎች አሉ ለመመሪያዎች ደግሞ ታፔላዎችን አሁን ትራፊክ ማኔጅመንት ያወጣል ትራፊክ ማኔጅመንት ያወጣውን ደግሞ እናንተ ተግባራዊ ታደርጋላችሁ እዚህ ከዚህ ጋር ራሱ ቃሉ ራሱ ትንሽ መታረም ያለበት ይመስለኛልና በዚህ ላይ ምን ትላለህ መልካም እንግዲህ እኔ አሁን ከመጀመሪያ ከቃሉ ስንነሳ ቀጭ አሳሪ እንደዚህ የሚሉ ነገሮች የተለመዱ ቃል እንትኖች ናቸው በማህበረሰቡ የሚሰጡ ስያሜዎች ናቸው እንጂ አላማው እሱ አይደለም አላማው ከዚህ በስተጀርባ መቅጣት የሚል ነገር አያስተማሪ አይደለም በራሱ ያርቃል ስለዚህ መሆን ያለበት ምንድነው እኛ ኢንፎርስመንት የሚለው ይሄ የሚባለው ነገር የመጀመሪያው ህግ የሚያወጣው አካል ሌላ ነው ህግ የሚያወጣው ሌላ ነው እኛ እናስፈጽማለን ከምንድነው አለምሳሌ ብንወስድ ህግ ከመንገድ ይሰራል ልክ መንገድ እንዳለቀ ቀለም ይቀባል መሰረተ ልማቶች አሉ አይደለ ሙሉ መንገድ ለመባል አንድ መንገድ ያኔ ምልክቶች አሉ ምልክት የሚተክለው አካል ትራፊክ ማኔጅመንት ነው የኛ አካል የኛ አይደለም ማለት ነው
የኛ ልክ እንደወጣ የሚቻል ከሆነ ጊዜ ገደብ አለው 2 ሳምንትም 1 ወርም ድረስ እናስተምራለን ወይም ግንዛቤ ይሰጣል እዛ አካባቢ ምልክት ተተክሏል የሚል ነገር አንዳንዴ መንጃ ፍቃድ እየሰጡ እየተቆጡ እያስተማሩ ከዛ በኋላ ከተወሰነ ጊዜ በኋላ ደግሞ ወቀጥታ ወደ ቅጣቱ የሚባለው እነሱ ወደሚሉት ነገር ግን ቅጣት የሚለው በራሱ ቃሉ አስተማሪ አይደለም ወይም ደግሞ ሁለቱን አስፈጻሚው አካልም ተገልጋዩንም ማህበረሰብ ያርቃል እንጂ አንድ አያደርግም ያ ሆነ ማለት ደግሞ አደጋው በዘልክ ነው ማለት ነው ያደጋ ለማን ነው ለኔ ለቤተሰቦቼ ነው አይደል እንዴ ከዛ በኋላ ለጎረቤት ለሀገር ይያለ በዛ ልክ ነው ሊሆን የሚችለውና አደጋ ለመቀነስ የግድ ሁሌም ኢንፎርስመንቱ ይኖራል ነገር ግን ከዛ በፊት ያሳሰባችን መቀየር መቻል አለብን የሚል ነገር እንደው እዚህ ጋር ካነሳ ነው ላይ ቀር ምን አለበት ብታስተምረኝ ብትመክረኝ ምን አለበት በቃ እሺ አስተምረኝ የሚል ሹፌር ይገጥማል ትራፊክ ፖሊስ አስተማሪ ነው ትራፊክ ፖሊስ በመሰረቱ አሁን ማስተማር እንግዲህ በቀጥታ እንትን ከሄድን ግንዛቤ ነው የሚሰጠው ትራፊክ ፖሊስ ይሄ ሰው መጀመሪያ ሰልጥኖ ከሌላ ተቋም ይሄን መንጃ ፍቃድ አውጥቷል ትልቅ የሚባል ነገር ነው በነገራችን ላይ 4 ጎማ ያለው እንደፈለገ ሊሆን የሚችል አይደለም ማለት ለምን መጀመሪያ በደንብ ሰልጥኖ ተምሮ ስኪልፉል ሆኖ ብቁ ነው ተብሎ የሚሰጠው መንጃ ፍቃድ አለ እስከዛ ድረስ ተምሮ ነው የወጣው ይሶ ያወጣው ከዛ በኋላ አንዳንዴ በመርሳት ሊሆን ይችላል በቸልተኝነትም እኮ አለ በቸልተኝነት ህጎች ይረሳሉ የተማርካቸው ነገሮች ሁሌም ራስን አብዴት ካላደረክ የሚወጡትን አዋጆች ህጎች እያየህ ሪፈር እያደረክ ያንበብ ካልሄድክ ይረሳል እነዚህን አሁን እኛ አንዳንዴ ከተረሳ እናስገነዝባለን ግንዛቤ እንሰጣለን ለምን ተጨማሪ እንዲሆነው ማለት ነው አይቀጣይ እንደዛ አታድርግ ይሄ መሆን አልነበረበት ይሄ ግን ለትምርት ከተወሰደ ትምርት ሊባል ይችላል ነገር ግን ትምርት መጀመሪያ ነው ጨርሶ የወጣው ሰውዬ የሚረሱ ነገሮችን ግን በግንዛቤ መልክ ያስተማርን እንይልባቸው መንገድ አለ ማለት ነው ስለዚህ ትራፊክ ፖሊስ ግንዛቤ ይሰጣል እንጂ አያስተምርም ቀጥታ አሁን እኛ ምንድነው እንደ ሰዎች አስተሳሰብ ሊለያይ ይችላል ይሆናል ግንዛቤ ውስጥ መማር አለ እኔ አሁን ከንቱን አንፃር ነው የሰለጠነ ሰው የተማረ ሰው አዘይንድ ግን ምን አለው የሆነ ዋጋ አለው የሆነ ዋጋ የሚሰጠው ነገር አለ ከዛ አንፃር ነው ስለዚህ በማስተማር ውስጥ በቅጣትም አሁን ቅድም እንደተባለው ኢንፎርስ ስናደርግኮ እያስተማርንም ነው ግንዛቤም እየሰጠን ነው ማለት ነው ስለዚህ የተወራረሱ ናቸው ነገር ግን ይሄ አስተምረኝ አንዳንዴ ምን ይገጥመኛል ሞባይል ስልክ ያወሩና ሞባይል ስልክ ሁሌ ተደጋጋሚ እንደሚያስቀጣም ሁሉም ያውቃል በመሰረቱ ሞባይል እያወራ አግኝተው አይ ባካ አስተምረኝ ይላል ከመነሻው በራሱ ተት ነው ምክንያቱም አለመሰልጠን ነው አለመሰልጠን ያልኩት ምንድነው አንደኛ ሰልጥኖ ነው የወጣው ሰውዬ ተምሮ ነው የወጣው አስተምረኝ ማለት ምን ማለት ነው አንድ ሰው አስተምረኝ የሚለው ማያውቀውን ነገር ነው አይደለም ማታውቀው ነገር ከሆነ አስረዳኝ እስኪ ግንዛቤ ስጠኝ ከምን አንፃር ነው ቢል ይቻላል ነገር ግን ማረኝ ቢል ይሄኛው ሰውዬ ትንሽ እንትሩን ያለዝባል ቢያስባለው እንጂ በማከላችሁ ላይ የሚኖረው ተመልሶ ምንድነው ይሰው ተገዥ ነው ለህግ ለራሱ ለሊኖ ሳይሆን የሚገዛው ለከፍየው ትራፊክ ፖሊስ ብቻ ከርቀት ካየ ይሰው ህግ ያከብር መገደድ የለበት እንደዛ ከሆነ አደጋውን አንቀንስ እኔስ ምሬው ሂዶ ግን ምን ያደርጋል አሁን ተመሳሳይ ትራፊኩ አለ የለም ይልና ተመልሶ ምን ያደርጋል ስልኩን ያነሳዋል ስለዚህ ከግንዛቤ አንፃር አጠቃላይ ለውጥ ሊኖር ይገባል እንዲህ ያልን እየተጫወትን ነው እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልን በአሃዱ 94.3 ሬዲዮና ቴሌቪዥን ከሞተረኞቹ ከአዲስ አበባ ትራፊክ ሞተረኞች ልዩ ገጠመኞቻቸውን ያወጉን ያሉት እዚህ ማዕከላችን ላይ ኢንስፔክተር ሀዲያ መሐመድም ትገኛለች እንዲሁም ደግሞ ምክትል ኢንስፔክተር አባው ስማቸው አብረውን አሉ ወደ አንቺ ልምጣ ኢንስፔክተርና እንደው በስራ ላይ ያለሽ በተለይ አሁን ያመለጠ መኪና ሊሆን ይችላል ዳር ያዝ የሚባል እና ጥፋት ያጠፉ ሰዎች ይኖራሉና ይሄ በተለምዶ ቲንትድ የሆኑ መኪናዎች ሙሉ 100% መስታወታቸው እየጠቆሩ መኪናዎች አሉ እና በተለምዶ እኛ ምንድነው ባለስልጣን ነው ይባላል እና ብዙ ጊዜ
ነጋዴ ሊሆን ይችላል ግለሰቦች ሊሆን ይችላሉ የትራፊክ ማኔጅመንት ፍቃድ የሰጣቸው በህመም ምክንያት ሊሆኑ ይችላሉና ነገር ግን በእንደዚህ አይነት ነገር ላይ አንቺ ዳር ያዝ ብለሹ ዳር ይዞ ልክ መስታወቱን ሲያወርዱ ተዋጊ ሰው ፖለቲከኛ ባለስልጣን ሚኒስትር ገጥሞሽ ያውቃል ምን አለ መሰለ እኛ ምንልበት አካባቢ እንግዲህ ዋና የቪአይፒ መስመር ላይ ነው ምንለው ትልልቅ ሰዎች ያጋጥሙሃል ታዋቂ ሰዎች ያጋጥሙሃል በዛ ስም ደግሞ ተከልለው ስቲከር አርገው ባለስልጣን አክት አርጎ የሚያልፍ ነጋዴ ያጋጥሙሃል እሱ ነገር ነው የሚያጋጥመው ዝቅ ያረጋውና እንደዚህ ይላል ገና ቆም ስትለው ልክ እንደ ቪአይፒ ፍላሸር ይሰጣል ኖ ዳራ ስትለው ወይ ባለስልጣን አይደለም ምንም ከሱ ጋር የማይገናኝ ልዩ ዓለም መከሰስ መብት ያላችሁ ሰዎች አሉ ያለ መከሰስ መብት ያላችሁ ብዙ ሰው ያጋጥማል እና ይሄ በፊት ላይ ምን አለ መሰለ ስቲከር ፍቃድ ሲሰጥ አንዱ ሰው ለሀገር የሚያስፈልግ በቃ ምን አለ መሰለ ተጽዕኖ ይፈጥርበታል ቀይታ በቃ ተጽዕኖ የሚፈጥርበት ሰው ሲሆን አሁን ላይ ግን የሚሰጠው ስቲከር ፍቃዱ በየሀገሩ ሆነ የሚሰጠው ያው የየሀገሩ ህግ ልክ አይደለም ማለት አይደለም ነገር ግን አንዳንዴ ለወንጀለኛ ልክ አሁን ቪአይፒ ነኝ እንደዚህ ነኝ ብሎ ለሚያልፍ ሰው ተጽዕኖ የሚፈጥር በቃ አለ አይደለ ለመቆጣጠር ምቹ ባልሆነ ሁኔታ የስቲከር አሰጣጣችንም ልክ አይደለም ያው እኛም እንደ መስሪያ ቤት የምንነጋገርበት ሁኔታዎች አሁን ላይ ነገር ግን ብዙ አብዛኛው ማለት ትችላለህ ስቲከር አርጎ መሄድን የሚፈልግ ነው ያለው አሁን ላይ እና ብዙ ሰው የሚያጋጥም ይገርማል በፊት ላይ በቃ ባለስልጣኖች አለ አይደለ እንደዚህ የሚፈቀድላቸው ሰዎች ናቸው አሁን ላይ ሁሉም ስታገኘው ስቲከር አርጎ መሄድን ያንን ነው የሚመርጠው ግን ያ ነገር ደግሞ ለሀገርም ለስራም ለምንም ካለው ሰላም አኳያ ተጽዕኖ ይፈጥራል በርግጥ ይሄ ቁጥጥሩ የናንተ ተቋም ሳይሆን የትራፊክ ማኔጅመንት ነው ይሄንም ደግሞ ፍቃዱን የሚሰጠው ለማን ነው የሚሰጠው በምን ምክንያት ነው የሚሰጠው በጣም በርካታ የሆኑ የመንግስት መኪናዎች የወረዳ መኪናዎች የፍጹም የማይመለከታቸው ለቲንትድ መሆን የሌለባቸው ብዙዎቹ ቲንትድ ሆነዋል ይሄ ደግሞ ቀደም እንዳልሽው ለወንጀልም ሊጋለጥ ይችላል ያሽከርካሪ በምን ምክንያት ነው ያ መኪና ጥቁር የሚሆነው የሚለው ነገር ላይ እንደው ገጠመኝ ካለሽ የሚለው ነገር ነበርና አሁን ብዙዎቹ ይፈልጉታል በቃ ነጋዴውም ይፈልገዋል ከዛ በኋላ ደግሞ ዳሪያስ ሲባሉ ሀዛርድ ያበራው ለሚሄድ ገጥማ ያቃ እንዴ የተለየ ዳሪያስ ብለው ስቲከር አለጣጥፍ ከተያይዞ በጣም በርካታ ነገር ነው መንገድ ላይ የሚታየው ነገር ግን እንደተባለው በእኔ የገጠመኝ ስቲከር ላይ በርካታ እንትሮች ይገጥሙሃል ማጥብቀው ያው አላማው እናስቆምበት ያው ለመቆጣጠር ነው ስቲከር ጥቁር ሆኖ ስታይ እንዴ ምንድነው ብለህ ታስቆማለህ በዛና አጋጣሚ በጣም በርካታ ቪአይፒዎች ከዋናው ከፒኤሙ ጭምር ይገጥሙሃልና የሚያሳዩት እንትን እንደምንቆጣጠር ይረዳሉ ሰላም ናችሁ ብለው ነው የሚሄዱት እኛም ደስ ብሎን ቆመው አናግረውን በርቱ ብለውን ብዙዎቹ ይሄዳሉ ለምን ቅድም እንደተባለው የኛ በዋናነት ያጀብ መስመር ላይ ነው ካጀቡ መለስ ደግሞ ሁለተኛ ስራችን ቁጥጥር የምናደርግባቸው ቦታዎች የተለዩ ናቸው አጀብ ምን ሰራባቸው ቦታዎች ትንሽ ቪአይፒ የሚበዛባቸው ኤሪያዎች ስለሆኑ እዛ መስመር ላይ በጣም በርካታ ነው የምናየው ነገር ግን አንዳንዴ ተመሳሳይ ታርጋዎች ብዙ ነው ቪአይፒ ስትሆን አንዳንዴ ታርጋዎች ሊለያዩ ይችላሉ አንዳንዴ ደግሞ የመኪናው በሆነ ነገር ካወቅን ግን ለነሱ ቅድሚያ እንሰጣለን አላማው ዝም ብሎ አይደለም ማወቃችን በራሱ ጥሩ ለነሱ ማንነቱ ካወቅኩኝ ለምሳሌ ሚኒስትር ከሆነ መብራቱ ላይ መስቀል አዳራሪ ከሆነ ያለውት ለሱ ቅድሚያ መስጠት አለብኝ ማለት ነው ለምን ከደነቱ አንፃር ካለው ተልኮ አንፃር መቆም የለበት ምንም ነው የሚያገለግለው እሱን አቆም ማለት ብዙ ነገር ነው ሊጠፋ የሚችለውና በዚህ መንገድ እናገልግል እንትን ላይ ጥያቄው ብዙ ጊዜ ተደጋጋሚ ከተማ ውስጥ ተለምደዋልና እንደዚህ ቲንትድ የሆኑ ሙሉ ለሙሉ ጥቁር በጥቁር አላማው ለምን እንደሆነ ቅድም እንዳልሽው ብዙዎቹ ይፈልጉታል ራስንም ተጋላጭ ማድረግ ነው አንድም በዚህ አጋጣሚ እንደው ለትራፊክ ማኔጅመንት ለነማናው ይሄ ነገር ራሱ መንግስትም በየተቋማቱ ያሉትን መኪናዎች የመቆጣጠር አንዳንዶቹ በራሳቸው ፍቃድ ለጥፈው ይንቀሳቀሳሉ ከዛ በኋላ ከትራፊክ ጋር
እንካ ሰላምታ ሁሉ የመላወጥ አጋጣሚዎች ስላሉ እንደዚህ አይነት እኛም በሬዲዮ ላይ ከአድማጭ ጋር እንደዚህ አይነት ነገሮች ይገጥሙናል። ስለ ታርጋ ግን አንሳህና እንደው የተሰረቁ መኪኖች ድንገት ታርጋ ተሰጥቷችሁ ይታደላል። በስራ ላይ አይደለም እረፍት ነህ ወይ ከልጆቹ ጋር ወይ ከቤተሰብ ጋር የተንቀሳቀስክ ነው። ያ መኪና አንተ ያለበት ቦታ ላይ ቆሞ አየው። እንደው ምንድነው የምትወስደው አክሽን? እውነት ለመናገር ከቁጥጥር ጋር ተያይዞ በተለይ ከዚህ ከአጥፊ አሽከርካሪ ጋር ተያይዞ ይገጥመናል። የኛ ተልእኮም እኮ ፖሊስ 24 ሰዓት ስራ ነው። 24 ሰዓት ስራ ነው። ሚሊተሪ የምትለብሰው 8 ሰዓት ሊሆን ይችላል 10 ሰዓት። በእርግጥኛ በሰዓት የተገደበ ስራ የለንም። ቀን ሙሉ የምንሰራበት አጋጣሚ ይኖራል። ምክንያቱም ፖሊሶች ነን። ስለዚህ በዛን አጋጣሚ ድንገት ይሄ ማህበራዊ ግንኙነት በሚባል ሁኔታ አንዳንዴ ልንወጣ እንችላለን። እና አንድ ጊዜ ገጠመኝ ምንድነው ከሜክሲኮ ወደ መገናኛ እየሄድኩ እያለ አየሁ ማለት ነው። ትልቅ ታርጋውን አስተዋወሱት። ያው ብዙ ጊዜኛ እንይዛለንና ታርጋውን የሚፈለግ ተሽከርካሪ ነው። አጋጣሚ ቢሮ ቆይቷል ወደ 5-6 አመት ይሆናል። እንትን አልኩኝ ቀጥታ ደወልኩና አንድ ጓደኛዬ ነበረ ቶሎ ወደ 22 ወጥቶ እንዲዘግቶ እንዲይዝልኝ አደረኩ ማለት ነው። እየተከታተል ነበር አጋጣሚ በታክሲ ግን ሰውም እንደሆነ አያውቅ። ወደ ደወልኩለት እንደዚህ ታርጋ እየመጣ ነው እሱም ይረዳል። ወደ ያዝበት ሁኔታ አለ እና ከዛም የዘለለ ግን ቀጥታ እንደዝም ባይ መታወቂያና አይቼ አንተና ሳይቼ በሲቪልም ይያለ አዎ ማድረግ ይቻላል። ነገር ግን ያን ነገር ድንገት ጠንከር ያለ ነገር ሊገጥም ስለሚችል ምንድነው ማድረግ ያለብህ? የለበሰ ሰው ቢሆን ደግሞ የተሻለ ነው። አዎ መኪና ያለው ማለት መኪና ይዞ የሚንቀሳቀስ ስራ ላይ ማለት ነው ወይ ደግሞ ሞተረኛ የሆነ ቢሆን የተሻለ ሊሆን ይችላል። ከዛው ግን በሲቪል አንዳንድ ላይ ቆም ይችላል። ይሰውዬ የበለጠ አደጋው የከፋ ነው የሚሆነው ወይ ማለት የሚፈልገውን አላማም ትስታለ። ስለዚህ ሰውዬ በጥንቃቄ መያዝ ስለነበረበት በጥንቃቄ እንዲያዝ በእንደዛ መልኩ አድርጋለሁ ማለት ነው። ይገጥመናል። እሺ ኢንስፔክተር ወደ አንቺ ልምጣና እንደው ቅጣት ስትቀጪ ደርሰኝ ሲቆረጥ እንደው ውስጥ ተቀምጦ ያዙ ልቀቁኝ የሚል አሽከርካሪ ማለት በተለምዶ ሞገደኛ የሚባለው አሽከርካሪ ገጥሞሽ ያውቃል? ያንቺ ትዕግስትስ እንዴት ነው? አንዳንድ ጊዜ ራሱ በጣም ትዕግስት የሚያጡ አባላቶች ይገጥማሉ። ከተማ ላይ የምናያቸው በተለያዩ ማህበራዊ ሚዲያዎች ራሱ ተቀርጸው የሚለቀቁ አሉ። የትራፊክ ፖሊሶች ከአሽከርካሪዎች ጋር ያልተገቡ የሆኑ ምልልሶች እስከ ድብድብም የሚደርሱ አባላቶች ይገጥማሉና እንደዚህ አይነት ነገሮች ገጥሞሽ ያውቃል ወይ? እንደው በሴትነትሽም ላለመቀጣት የገጠመሽ ሞገደኛ አሽከርካሪ አለ? ያንቺ ትዕግስትስ እንዴት ነበር በዛ ጊዜ? ምን አለ መሰለህ በስራ ላይ ባለበት ሰዓት ብዙ ነገር ያጋጥማል። ለምን ግንኙነት ከሰው ጋር ነው የምትገናኘው። በጣም ሰልመግባር ያለው ሰው ያጋጥማል። በዛ ላይ ደግሞ ገና ለገና ለምን አስቆማችሁኝ ብሎ የሚሳደብ የሚናገር ሰው ያጋጥማል። መንጃ ፍቃድ ጠይቀው አልሰጥም የሚል ሰው ያጋጥማል። ብዙ ነገር ያጋጥማል። ስትቀጣው ይሄ ነው ጥፋት፣ በዚህ ይሄ ጥፋት ደግሞ ያስቀጣል ብለህ ቅጣት ወረቀት ሰጠው ቆይ ከስራ ባላስ ባደረሽ ከስራ በኋላ ኖ እዛው ላይ ቆይ አከለጋ ደውዬ ነው ማስባረርሽ ነው። እኛ የመንግስት ቅጥረኞች ነን። ህዝብን የምናገለግለው ህዝብ አገልጋይ ነን። አንድ ግለሰብ አንተን ተነስቶ ከስራ ሂድ ብሎ ሊያባረር አይችልም። በቃ ያው ትረዳለህ። የዛ ነው አል ደግሞ ከኛው ከትራፊክ ደግሞ በቃ አለ አይደለ ጸባጫሪ የሆነ ትራፊክ የሚያጋጥማል። ምን ታውቃለህ? ደርሶ የሚጣላ ደርሶ የሚሳደብ አጥፍቶ ቀጣው ሰድበው አይሆንም። ገባ ካለ ደርሶ የሚሳደብ ደርሶ የሚቆጣ ትራፊክም አለ። ደርሶ የሚቆጣ ሹፌርም አለ። ያው እንደ ባህሪው ነው ሰው ልጅ መሸኘት ያለበት። መጀመሪያ እኔ ወጣሁት ለምን ህዝብ ላገለግለው ምን አይነት ሰው ነው የሚያጋጥመኝ? ጥሩም ሊሆን ይችላል መጥፎም ሊሆን ይችላል። ውስጥ ማሳመን ግድ ይላል። ደርሶ ሲሜታዊ የሚያደርግ ምንም የለም። ግን ያው ባህሪ አንዳንድ ሰው ባህሪ አስቸጋሪዎች ነውና ደርሶ የሚቆጣ ሰው አለ ከአሽከርካሪው ከትራፊኩ እና አጋጣሚ ሆኖ እንደዛ አይነት ባህሪ የለኝምና አቻችዬ ነው ማልፈው። ይገጥማል። ኢንስፔክተር አግብተሻል እንዴ? አዎ የአንድ ልጅ እናት ነኝ። ብዙ ጊዜ አሽከርካሪዎች አሁን ከተማ ውስጥ ያው ሞተረኛ ነሽ፣ በጣም ብዙ ሰዎች ያውቁሻል። በነገራችን ላይ ረጅም ጊዜም ነው ያሽከረከርሽውና እንደው ከዚህ ከሴትነት ጋር ተያይዞ የሚመጡ ጫናዎች
አሉ ወይ ባንቺ ላይም ባይሆንም በጓደኞችሽ ላይ አሁን ደግሞ በጣም ውብ የሆኑ ሴቶች ወስተዋል ትራፊክ ፖሊስ ላይ ሞተረኞች ማለት ምን አለ መሰለ እኛ ጋር ያሉት ሁሉም ባለስልጣን ልጆች እናት ናቸው የሚመጡት ለስራቸው ቆንጆች ናቸው ሊሆን ይችላል እና ምን አለ መሰለ ይሄ ማለት የራስ ሰው በሰነ ልቦና ነው ምንድነው መመለስ ያለብኝ እንዴት ነው ብዙ ነገር ሊያጋጥምህ ይችላል ያው የሆነ ከደረሰኙን እየጻፈ 0911 ምናምን ነገር አለ የሚላለን ኖ ምን አለ መሰለኝ እኛ ጋር አሽከርካሪ ቢታወቅና ስልክ የሚላል ደውልኝ ይላል ለምን ታውቃለ በዛ ማለት ቤተሰብ የሆኑ አሽከርካሪዎች አሉ ማለት ቤተሰብ ማለት ስልክ እንዴ ዝም በታጋይ እንደ ፋሚሊ የምትሆናቸው አሉ እና ይሄናል እንደዚህ አርገን ገጥሞኝ ያቅ ማይ ማለት ለሁሉም ነገር የራስ ባህሪ ተጽዕኖ አለው ያስባለሁ እንዳቀራረበው የሁሉም ነገርና ኢንስፔክተር ይወላ አንድ እንትን ላስታውስ እኔ ያደኩበት ሰፈር ላይ በዚህ አጋጣሚ እንግዲህ ቤተሰቦቻቸው ስለሚኖሩ ስማቸው ማንሳት ተገቢም አይደለም ውጪ ያወራን ስለነበረ ማለት ነው የተወደዱ ናቸው በጣም የተከበሩ ናቸው ሞተረኛ ናቸው ከተማው ውስጥ በጣም ይታወቃሉ በቁመታቸው ራሱ የሚታወቁ ናቸው እኔ ያደኩበት ሰፈር ጎረቤት ናቸው በየበዓሉ እንግዲህ ይሄ ድሮ ማለት በጣም ሞተራቸው ሁሉ ትንሽ ናት ቦቴ መኪናዎች ይደረደራሉ አንደኛው ከሰል ካወረደ አንደኛው በግ ነው የሚያወርደው አንደኛው እህል ያወርዳል ይሄ ምንድነው ከትራፊክ ፖሊሶቻችን ጋር የነበረው ቀረቤታ እንደ ቤተሰብ ነው ስላልሽ ነው አሁንም በተለይ ትራፊክ ፖሊሶቻችን ከማህበረሰቡ ላይ የሚደርሰው የዚህ የማህበራዊ ሚዲያ ጫናው ያልተገቡ የሆኑ ችግሮች አሉ የትኛውም ተቋም ላይ በየትኛውም ባለሙያ ላይ በጋዜጠኛም ልታዩት ይችላል በህክምናም ዘርፍ ላይ ያሉ በኢንጂነሪንግ ላይ ያሉ ሰዎች ችግር ይኖርባቸዋል እንደ ግለሰብ እንደ ተቋም ግን በሚነሱ እንደ አንድ ፕሮፌሽን ላይ እነዚህ ትራፊኮች አሰቃዩን እኮ የሚባል ነገር ተደጋጋሚ በማህበራዊ ሚዲያ ላይ በመስራጨቱ የተነሳ እያንዳንዱ ደግሞ አገብታለች ልጅ አላት በማህበራዊ ሚዲያ ላይ የሚሰራጩ ያልተገባ መረጃዎች ደግሞ ባንቺ ቤተሰብ ላይ ባንተ ቤተሰብ ላይ የሚያሳድረው ጫና የለም ትዳር አለኝ ብለሃል እንደው የሚታዩት አንዳንድ ያልተገቡ ነገሮች አንተ ላይ ምን ፈጠረብህ እንደው እውነት ለመናገር ኢንስፔክተር አዲያ ገልጸዋለች ብዙ ጊዜ ከሴት ቀደም ሴት እህቶቻችን የተባለው ላይ ብነሳ በብዛት እንደተባለው መጀመሪያ ፖሊስ ነው የሚቀጠሩት ፖሊስ ነው ተቀጥረው ወንጀል መከላከል ወይም ስታፍ ነው ሰርተው ቻሌንጅ አልፈው ተቋቁመው በተቻለ መጠን የተሻሉ ናቸው ሲባል ነው ወደ ትራፊክ ብዙዎቹ ምናመጣው እዛ ኤሪያም ላይ ስለሆነ ያለውትና ብዙዎቹ በስራ የስራ እንደ ያላቸው ናቸው የራሳቸው የሆነ ህይወት ያላቸው ናቸው በብዛት ቻሌንጆች ግን አሉ እውነት ለመናገር አጋጣሚ ኢንስፔክተር አዲያ ስሪስ ነች እንደዚህ እንደምስቀው አይደለም አሁን አንዳንዴ በዛ ነው እንጂ የባህሪ ሁኔታን አይተው ፊዚካሊ አይተው የሚሉ እንትኖች አሉ ከጾታዊ እንትን ጋር ተያይዞ ከስራ ከንትን ባሻገር በዛ ልክ እንትን የሚሉ አሉ ነገር ግን በብዛት የሰራው ባህሪ ቻሌንጅ በራሱ ፈታኝ ስለሆነ ባታደርግም የሚመጣበት ነገር ስለምታውቅ ስሬስ ነው እዛ ላይ የሚሆኑት ብዙዎቹ ሴቶች ከዚህ ውጭ ግን ሶሻል ሚዲያ ጋር ተያይዞ እውነት ለመናገር የተወሰኑ እኮ ናቸው እኛ ጋር የተወሰኑ አጥፊዎች አሉ እነዛ አጥፊዎች የጋራ ሲያሚ ያሰጡናል እንደተባለው ይሄ ፕሮፌሽኑ ኢንተርናሽናል ትልቅ ስም ነው ፖሊስ የሚል በጣም ትልቅ ልንረዳውም አልቻለም በእርግጠኝነት እና ፖሊስ ዝም ብሎ እንደው በተለይ ትራፊክ ፖሊስ የሚሰራው ስራ ቀላል ነገር አይደለም ቻሌንጁን ሆኖ ማየት ያስፈልጋል ቀርቦ ማየት ያስፈልጋል ስራውን ሰርተ ካልሆነ አንዳንዴ ፈራጅ እኛ ህዝብ ደግሞ ብዙ ጊዜ የተከወነ በውጭ ፈራጅ ነው አንዳንዴ ምን ይገጥመኛል ሌባ ከስርቆት እንትን ብሎ ሲሮጥ አሯሩጦ ይዙታል አሯሩጦ ይዘው ግን ይደበድቡታል ለምን ስትለው እንዴ ሰርቆ እኮ ነው የሚል ማህበረሰብ ነው ያለው ነገር ግን ያን እነሱ ስላዩ ነው እንደዛ የሚፈራጅ የሚሆኑት የሚደበድቡት እንደዛ ብዙ
እና ያን ጊዜ ገጥሞኛ ቃል አስተያቃለሁ ለምን ሰው አያይም ሳያይ መፍረድ ተገቢ አይደለም በትክክል አለ አጥፊ አለ ያን አጥፊ ግን በጋራ ነው ምንከላከል በዋናነት ለኛ ነው እኛ ክፍል ላይ ያለው ምን ችለው እናደርጋለን የማይታየውን ደግሞ ህዝቡ እየተቆመ ችግሮችን እየፈታን ያስተካክል መሄድ አለበት ነገር ግን ከዛ ባሻገር ሚዲያዎች የሚሰሩ ስራ ግን ልክ አይደለም የተወሰኑት አንድ ሁለት ሰው ይዶ እንትን ባለው ያስተጋባ ሁሉንም የካስቲ ጀነራላይዜሽን የሚባል ነገር የጅምላ ፍረጃ አለ ይሄ ደግሞ ተገቢ አይደለም ያ የት ነው የሚወስደን አገር አለን አይደል እንዴ ሌላ ሀገር የለም ስለዚህ በሶሻል ሚዲያ ማጥላላት ምን ማለት ሳይሆን ነገር ልጆቻችንም የልጆቻችንም እኮ በእኛ ነው የሚገለገሉት ወይም ደግሞ እኛ ስንወጣ በእኛ የሥራ ባልደረቦች ነው የሚገለገሉትና እኛን ሊያቀራርብ የሚችል መሆን ይችላል አለበት በትክክል ፓውል ላይ የተገኘውን በማስተማር እርምጃ መውሰድ ከተፈለገ በዛ ልክ አስተማሪ ግን እርምጃው ሲወሰድ ግን አስተማሪ መሆን ይችላል አለበት ከዛ በስተጀርባ ከቤተሰቦቹ በስተጀርባ ማን ነው ከዋናው ከድርጊቱን ካደረገው አካል በስተጀርባ ምን አለ ቤተሰብ አለ ስለዚህ ሌላው አብሮ ደግሞ የሥራ ባልደረባ አለ ስለዚህ ስራውን ኢፌክቲቭሊ እንዲሰራ ከተፈለገ ለሀገር የሚቆረቆር ፖሊስ እንዲፈጠር ከተፈለገ በዛ ልክ ሚዲያው በጋራኛ ጋር ቀርቦ ሊሰራ ይገባል ችግሩ የቱ ጋር ነው የሚለውን መለየት ያስፈልጋል የሚል ነገር ለመስጠት እሺ በጣም ጥሩ ቆይታ ነበር ያደረግነው ብዙ መጫወት እንችላለን በዋነኝነት ዓላማው ምንድነው አሽከርካሪና የትራፊክ ፖሊስ አባላቶች በጣም የመቀራረቡን የሚያቃርን ነገሮች ላይ ሁሉም ሰው ተቋሙ መስራት አለበት ቅድም እንዳልሽው ቤተሰብ ማለት ሁሉም የቤተሰብ አለውና ይሄን ለማድረግ በቀጣይ እንግዲህ ጥሩ ቆይታ ይኖረናል ብዬ አስባለሁኝ በስተመጨረሻ ለታስተላልፉ የምትችሉ መልእክት እንደው አንድ ሁለት ደቂቃ ድልስጥና የዚህን የልዩ የትንሳኤ በዓል ዝግጅታችንን በዚሁ እያጠናቀቅን ለነበረን ቆይታ ከልብ እያመሰገንኩኝ ሃዱ 94.3 ሬዲዮና ቴሌቪዥን የመጨረሻ ማስራት የምትፈልጊው መልእክት ካለ ድብልጥሽ ኢንስፔክተር እሺ አመሰግናለሁ አሁንም በድጋሚ ለመላው ክርስትና እምነት ተከታዮች መልካም የፋሲካ በዓል ይሁንላችሁ ላለው ምንድነው መሰለም ማስተላለፈው መልእክት አንደኛ ትራፊክ ፖሊሱን የሱ አገልጋይ እንደሆነ መውሰድ አለበት ማንኛውም ዜጋ በመንገድ ላይ እግረኛውም አሽከርካሪው ማንኛውም ማለት ነው ለሱ እንደቆመ የነነስ ስሜት ሊሰማው ይገባል እላለሁ ለምን የነነስ ስሜት ከተሰማው ከኛም ክፍል አጥፊ ሊኖር ይችላል ከአሽከርካሪው ማጥፊ ሊሆን ይችላል አብረን እየተራረምን ነው የትራፊክን አደጋ መከላከል የምንችለው እኛ ብቻችንን ኢንፎርስመንት ስለተጠቀመን ብቻ ትራፊክ አደጋ አገራችን ላይ ይጠፋል ማለት አይደለም ስንተራረም ነው እነሱም ደግሞ ተሽከርካሪዎችም ሆኑ ራይድ አሽከርካሪዎች ይገናኛሉ በሚገናኙበት ሰዓት ስለ ትራፊክ አደጋ ስለ ቅጣቱ እንደሚያወሩት አደጋው እንዴት ነው መከላከል የምንችለው እንዴት ነው ከትራፊክ ፖሊሶች ጋር መግባባት የምንችለው እንዴት ነው ቤተሰባዊ ማድረግ የምንችለው እቺ ነገር እንዴት ነው ለትውልድ የምናስተላልፈው ለምን ቂመኛ ትውልድ ማስተላለፍ የለብን እና ይሄንን ላይ እንዳልከው በጋራ የጋራ መልስ ያስፈልጋል ሁላችንም የጋራ ጥያቄ ያስፈልጋል እኛም የጋራ ጥያቄ አለን አሽከርካሪዎችም እኮ እንደኛው ደግሞ የጋራ ጥያቄ ሊኖራቸው ይችላል አይታወቅም አላወራናቸው አላደመጥናቸውም እና በዚህ ዙሪያ መስራት ይተበቀብናል እና እንደ አሃዱ ሌሎችም ይሄንን ተሞክሮ ወስደው ህዝቡን አሽከርካሪውን ትራፊኩን የማስታረቅ ስራ እቺ ነገር በጣም ምንወዳት ነገር እየወደርናት አሽከርካሪም እየወደዳት ትራፊክ ፖሊስም እየወደዳት ማቆየት አለብን እላለሁ አመሰግናለሁ እሺ ኢንስፔክተር መልካም መጨረሻ ላስተላልፍ የምፈልገው መልእክት ምንድነው እኔ በዋናነት እውነት ለመናገር አሁን ምናወራው የተወሰኑት ካጥፊም እኮ ብዙ ህግ እንዲከበር ይፈልጋል ህግ አታስከብሩ የሚል ደግሞ አለ ደንብ ተላላፊ እያያችሁ ዝም ተላላችሁ እርምጃ አትወስዱም ወይም ደግሞ አታስተምሩም የሚል አለ እና ብዙ ለኛ አጋዥ እውነት ለመናገር ከኛም ደግሞ አጥፊው የተወሰነ ነው ያጥፊ ግን የወልስም ይሰጣል እኛም አሽከርካሪ አጥፊ ነው ስንል አለ ፖሊስ ተጠራጣሪ አይደለም ከሚያየው ከሚውልበት ከስራ አንፃር ነገር ግን የተወሰኑ በጣም ጫፍ ይወጡ ተደጋጋሚ ያጠፉ ደግሞ ይገጥሙናልና መማር የግድ ያስፈልጋል መማር ማለት የአመለካከት ለውጥ ማምጣት ነው እንዲው ዝም ብሎ ህጉን ማወቅ ብቻም ተገቢ አይደለም ከስር መሰረቱ ህግ ሊያከብር የሚገባው ህግ ያከበረ የሰለጠነ ትውልድ
የሚል አመለካከት ሊፈጠር ይገባል። ከዚህ ጋር ተያይዞ እውነት ለመናገር አንዳንዶቹ ሶሻል ሚዲያ ላይ ሲያጥላሉ የትራፊክን ስራ፣ አንዳንዶቹ ደግሞ በጣም መልካም የሆነ ገንቢ የሆነ ሐሳብ ይሰጣሉ። በጣም የሚገርም ነው። እነሱ ሰዎች ደግሞ የበለጠኛ ጋር ቀርበው ችግራችን ቢያዩ ወይም ደግሞ የስራውን ባህሪ ቢረዱ በእርግጠኝነት ምን አይነት ሐሳብ እንደሚሰጡ ምን አይነት ፊድባክ እንዳላቸው እረዳለሁና ሚዲያ ላይ የሚወሩ በጣም በርካታ ሚዲያዎች አሉ። በርቱልን የሚሉ አሉ። ሚዲያ ላይ በእርግጠኝነት አይተህ ሊሆን ይችላልና እንዲያ ነገሮች ይገጥሙናል። ነገር ግን እኔ ከኛም ማህበረሰቡም ለውጥ እንዲመጣ ከተፈለገ አይደለም ስራው ያለው ከስር ነው የሚጀምረው። የመጀመሪያው ለውጥ ማምጣት አለበት። ይሄ ለውጥ የሚመጣው ኬጂ ነርሰሪ ላይ ጀምሮ ትምህርቱ መስጠት አለበት። የትራፊክ አደጋ እንዲቀርስ ከተፈለገ መንግስት ትልቅ ኃላፊነት አለበት። ፖሊሲዎች እንትኑ ሲቀረጹ በዛ ልክ መሆን መቻል አለበት። ያ ከሆነ በእርግጠኝነት የአደጋ ጠልት ትውልድ ከዛ ለሀገር የሚያስብ ትውልድ ይፈጠራል። ከዛ ውጭ ግን አሁን ባለው ሁኔታ እኛም ዝም ብለን የሆነ ቀጭናቸው የሚሉ ስም የሚሰጡን ከሆነ እኛም አጥፊዎች ናቸው የሚል ስም መስጠት ከሆነ አደጋው አይቀንስም እና የጋራ መግባባት የጋራ ኮንሰንሰስ ላይ መድረስ መቻል አለበት። ቀርበው ያናግሩ። በእርግጠኝነት ትራፊክ ፖሊሱ የስራው ቻሌንጅ ዝናቡ ፀሐዩ አለ እውነት ለመናገር በጣም ፈታኝ ነው በራሱ ስራው ባህሪና ያ ነገር ስላለ ነው አንዳንዴ የሚያበሳጫቸውም አሉ። በእርግጥ የኛ አገልግሎት ሰጪ ነን እንደዛ መሆን መቻል የለበትም። የሚሳደቡ ፓወር ያለው የሆነ ነገር ሊያደርጉ ይችላሉ። ይሄን ነገር ማረም መቻል እንዳለብን እኛም የቤት ስራ መውሰድ አለብን። ነገር ግን እንቀራረብ። ቀርበው በእርግጠኝነት እኔን ቢያወራኝ አንድ ሰው በእርግጠኝነት መልካም ነገር ነው ደስ ይለኛል። ነገ ከነገ ወዲያ እኔን አርሞ የጋራ ነገር ላይ እንደርሳለንና ይሄን ነው ላስተላልፍ የምችለው። በመጨረሻ እንግዲህ መልካም ፋሲካ የትንሳኤ በዓል እንዲሆን ከወዲሁ እመኛለሁ። አመሰግናለሁ። በጣም ነው ከልብ ምናመሰግነው። እዚህ በአሃዱ 94.3 ሬዲዮ እና ቴሌቪዥን በስቱዲዮአችን ላይ ተገኝታችሁ ልዩ የትንሳኤ በዓል እንግዳ ስለሆናችሁ በዋናነት እንግዲህ በዓሉ የሰላም የፍቅር የደስታ እንዲሆንልን ማንም ሰው የሚኮራረፍበት ነገር እንዳይኖር ቅድም ያልከው ነገር ጥሩ ነገር አለና በመቀራረብ በፈገግታ እልህ አለመያዝ በተለይ አሽከርካሪዎች ከትራፊክ ፖሊሶች ጋር ላለመጋባት የሶሻል ሚዲያ ተጽዕኖ አለማሳደር ሶሻል ሚዲያው ላይ ምን አይነት ዓላማ እንዳለውም አይታወቅምና ብዙ አሽከርካሪዎች ወደ እልህ መጋባት የሚመጣ ትራፊኮችም እልህ የመጋባት ነገር ባይገቡ ሰርቶ የሚገቡ ልጆች በጣም በርካቶች አሉ። የዕለት ጉርሳቸውን ወደ ቤት ይዞ የሚገቡ ብዙዎች አሉ። በጣም የመማረር ጉዳዮችም አሉ። ግን ህግ ደግሞ ሰው ተማረረም አልተማረረም ህጉ ይከበራል። ጥፋት ላለማጥፋት ግን ወደ ምሬት ውስጥ አለመግባት። በዚህ ጨርሰናል ፕሮግራማችንን። መልካም በዓል በድጋሚ